ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ከትግራይ ወደ ኤርትራ የሄዱ መኪኖች ምንነቱ ያልታወቀ ነገር ጭነው እየመጡ እንደሆነ ተሰማ። ከትግራይ ክልል ወደ ኤርትራ በዛላምበሳ በኩል የሚሄዱ መኪኖች ምንነቱ ያልታወቀ ነገር ጭነው እየመጡ እንደሆነ ተሰምቷል። እነዚህ መኪኖች ንብረትነታቸው የትዕምት ተቋም የሆነው የትራንስ ሲሆኑ ከታህሳስ 22 ቀን 2018 ዓ.ም ጀምረው ከትግራይ ክልል ባዶ ሄደው ከኤርትራ ግን ምንነቱ ያልታወቀ ነገር ጭነው እየተመለሱ እንደሆነ የመረጃ ምንጮች ከስፍራው ገልጸዋል። ከሻዕቢያ ጋር ጽምዶ የሚባል ጥምረት የፈጠሩ አካላት በሀገር ክህደት ተጠያቂ መሆን አለባቸው ሲሉ አቶ ክብሮም በርሀ ገለጹ። የባይቶና ፓርቲ ፕሬዝዳንት አቶ ክብሮም በርሀ በትግርኛ ቋንቋ ከሚታተመው ወጋህታ ጋዜጣ ጋር ባደረጉት ቃለ ምልልስ በትግራይ ያለው ፖለቲካ በጣም መጥፎ ሁኔታ ላይ መሆኑን በመጥቀስ አሁን የችግሩ ዋና ምንጭ በትግራይ ካሉት የንብረት ባለቤቶች የሆኑት በምርጫ ቦርድ የተሰረዘው የህወሓት ቡድን የሻዕቢያ ወኪሎች መሆናቸው ነው ብለዋል። አቶ ክብሮም በርሀ ከሻዕቢያ ጋር የራሳቸውን ህዝብ ለማጥፋት የሚሰሩ እንዲሁም ጽምዶ የሚባል ጥምረት የፈጠሩ የህወሓት አካላት በሀገር ክህደት ተጠያቂ መሆን አለባቸው ሲሉ ጠቁመዋል። የህወሓትና ሻዕቢያ ኃይሎች ጥምረት የፕሪቶሪያን ስምምነት ለማፍረስ ያለመ ነው ያሉት የፓርቲው ፕሬዝዳንት ኢሳያስ አፈወርቂ ትግራይን ኤርትራ የማድረግ ስራውን እያከናወነ ነው ሲሉም የኤርትራው ፕሬዝዳንት ድርጊት ኮንነዋል። በተጨማሪም በትግራይ ክልል ዘላቂ ሰላም እንዲኖር ፍትህና መግባባት እንዲሁም ህግና የህግ የበላይነት መረጋገጥ አለበት ብለዋል አቶ ክብሮም በርሀ። በትግራይ ክልል መፍትሄ ለማምጣት ዋናው መሰረታዊ ነገር ምርጫ በትግራይ መካሄድ አለበት የሚለው ነው ያሉት አቶ ክብሮም እንደ ፓርቲ አስፈላጊውን ዝግጅት እያደረጉ መሆናቸውንም ጠቅሰዋል። አቶ ክብሮም በርሀ ነገር ግን ምርጫ በትግራይ መካሄድ የለበትም የሚሉት ሰዎች ከኮርና ኮር በላይ የሚባሉት የህወሓት የጦር አበጋዞች የመነጩ ናቸው ሲሉ በትግራይ ምርጫ አይካሄድም የሚሉት ግለሰቦችንና ፓርቲዎች ላይ ወቀሳቸውን ሰንዝረዋል። በትግራይ ክልል ያሉ አካላት ምርጫ በኮርና ከኮር በላይ የህወሓት የጦር አበጋዞች መሪነት መካሄድ እንዳለበት ያምናሉ ሲሉም አክለዋል። በትግራይ ውስጥ ኮርና ከኮር በላይ የስልጣን መሰረት ሆነው መቀጠል አለባቸው አሊያም ከነችግሮቹ የድምጽ መስጫ ምርጫ መካሄድ አለበት የሚለው ሁለት አማራጭ አለን ያሉት አቶ ክብሮም በርሀ እንደ ፓርቲያችን በትግራይ ክልል የስልጣን ምንጭ ከምርጫ እንጂ ከጦር መሳሪያ መሆን የለበትም ብለን እናምናለን ሲሉም ገልጸዋል። በመጨረሻም በትግራይ ክልል ምርጫ መካሄዱ በትግራይ ውስጥ በስልጣን ላለው ቡድን በጣም አስደንጋጭ ነው። ምክንያቱም ከስልጣን ማስወገዳቸው ብቻ ሳይሆን ተጠያቂ ሊያደርጋቸው ይችላልም ሲሉም አክለዋል። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 52ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳለፈ። በቅድሚያ ምክር ቤቱ የተወያየው የጉምሩክ አዋጅን እንደገና ለማሻሻል በቀረበው ረቂቅ አዋጅ ላይ ነው። በስራ ላይ ያለው የጉምሩክ አዋጅ ለበርካታ ዓመታት ያገለገለ በመሆኑ የአዋጁን ድንጋጌዎች ዓለም አቀፍ የንግድ እንቅስቃሴ ከደረሰበት የእድገት ደረጃ ጋር ለማጣጣም በሀገራችን እያደገ የመጣው የማኑፋክቸሪንግ ኢንዱስትሪ ልማት ለመደገፍ እንዲሁም ህጋዊ ንግድና ኢንቨስትመንትን ለማበረታታት ይቻል ዘንድ የማሻሻያ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱም በማሻሻያ አዋጁ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል አዋጁ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። በመቀጠል ምክር ቤቱ የተወያየው ለኢንቨስትመንት ስለሚሰጥ የታክስና ቀረጥ ማበረታቻ ረቂቅ ደንብ ላይ ነው። ለሀገራችን የኢኮኖሚ እድገት ከፍተኛ አስተዋጽኦ ላላቸውና ቅድሚያ ለሚሰጣቸው እንዲሁም ከፍተኛ ካፒታል ለሚጠይቁ የኢንቨስትመንት መስኮች በስራ ላይ የሚውለውን ካፒታል ከግምት ውስጥ የሚያስገባና በአፈጻጸም ላይ የተመሰረተ የኢንቨስትመንት ማበረታቻ ስርዓት በመዘርጋት አስፈላጊ ሆኖ በመገኘቱ ረቂቅ ደንቡ ተዘጋጅቶ ቀርቧል። ምክር ቤቱም በደንቡ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል ደንቡ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስኗል። በመጨረሻም ምክር ቤቱ የተወያየው የኢንተርፕረነርሺፕ ልማት ረቂቅ ፖሊሲ ላይ ነው። ፖሊሲው በኢንተርፕረነርሺፕ ዘርፍ የሚከናወኑ ተግባራት ቀጣይነት ኖሯቸው ለሀገራዊ የልማት ግቦች ስኬት ሚናቸው እንዲወጡ የፈጠራ ባህልን ለማጎልበትና ሴትን ለመጨመር የሚያስችል ምቹ የኢንተርፕረነርሺፕ ስነ ምህዳር ለመገንባት እንዲቻል ተዘጋጅቶ ቀርቧል።
ምክር ቤቱም በፖሊሲው ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል ፖሊሲው በሚኒስትሮች ምክር ቤት ከጸደቀበት ከጥር 12 ቀን 2018 ዓ.ም ጀምሮ በስራ ላይ እንዲውል በሙሉ ድምጽ ወስኗል። መረጃው ከፕራይም ሚኒስተር ኦፊስ የተገኘ ነው። በትግራይ ክልል የሚካሄደው ሀገራዊ ምክክር የሰነቃቸው ተስፋዎች። የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል በስተቀር በሌሎች የሀገራችን አካባቢዎች በትግራይ ክልል የሚካሄደው ሀገራዊ ምክክር የሰነቃቸው ተስፋዎች። የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል በስተቀር በሌሎች የሀገራችን አካባቢዎች ከሚገኙ የክልል ባለድርሻ አካላት፣ የፌዴራል ባለድርሻ አካላትና በውጭ ሀገራት ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን አጀንዳ ማሰባሰቡ ይታወቃል። በቅርቡም በትግራይ ክልል የምክክር ሂደት ለመጀመር እንቅስቃሴ ጀምሯል። የትግራይ ክልል ለዓመታት በግጭት አውድ ውስጥ መሆኑን ከግንዛቤ በማስገባት የሀገራዊ ምክክር ሂደቱ ለትግራይ ባለድርሻ አካላት ምን አይነት በጎ ውጤቶችን እንደሚያስገኝ መተንተኑ ኮሚሽኑ በክልሉ የሚያደርገውን እንቅስቃሴ ውጤታማ ከማድረጉም በላይ የባለድርሻ አካላትን የነቃ ድጋፍና ተሳትፎ እንዲያገኝ ያስችለዋል። ከዚህ አኳያ የሚከተሉት ሀሳቦች ሂደቱ ለትግራይ ባለድርሻ አካላት ብሎም ለመላው ኢትዮጵያውያን የሚያበረክተውን በጎ አስተዋጽኦ ያብራራሉ። አንደኛ፣ የፖለቲካዊ ማህበራዊና ኢኮኖሚያዊ ድምጾችን ማሰማት። በዚህ ሂደት እንዲሳተፉ ግብዣ እየቀረበላቸው ያሉ አካላት የተለያዩ አቋሞች እንደሚኖሯቸው ቢጠበቅም በሂደቱ ላይ መሳተፋቸው በፖለቲካዊ በማህበራዊና ኢኮኖሚያዊ ጉዳዮች ላይ ያሏቸውን መብቶች ለማስተጋባት ምቹ ሁኔታን ይፈጥርላቸዋል። የክልሉ ባለድርሻ አካላት ይህን ማድረጋቸው በክልሉ ያሉትን እውነታ ሌሎች ኢትዮጵያውያን ወገኖች እንዲገነዘቡ ከማስቻሉም በላይ ለዘነቄታው የሚበጁ የመፍትሄ ሀሳቦችን በጋራ ለመተለም ይረዳቸዋል። ሁለተኛ፣ ቀደም ሲል ለተፈጸሙ ጥፋቶች የተጠያቂነት ስርዓትን ማበጀት። ክልሉ የግጭት ቀጠና ውስጥ የቆየ እንደመሆኑና በክልሉ ከፍተኛ እልቂት መከሰቱን ተከትሎ የክልሉ ባለድርሻ አካላት ከሌሎች ኢትዮጵያውያን ወገኖቻቸው ጋር በመተባበር ለተፈጸሙ ጥፋቶች የተጠያቂነት ስርዓትን በማበጀት ተጎጂዎች ማዕከል ያደረገ የፍትህ ስርዓት እንዲዘረጋ መደላድሉን ያመቻችሏቸዋል። ይህም መሰል ጥፋቶች ደግሞ እንዳይከሰቱ በማድረግ በሀገራችን የሚገኙ ባለድርሻ አካላት የጋራ መደላድልን በመቀየስ ሀገራዊ መግባባት የሚሰፍንበት መንገድ እንዲፈልጉም ያስችላቸዋል። ሶስተኛ፣ በወደፊቷ ኢትዮጵያ ላይ ባለቤትነትን ማጎልበት። የትግራይ ክልል ባለድርሻ አካላት ልክ እንደሌላው የሀገራችን ሕዝብ ሁሉ በክልላቸው ብሎም በሀገራቸው ዕጣ ፈንታ ላይ ለመነጋገር መፍቀዳቸው በሀገራቸው ላይ የሚኖራቸው የውሳኔ ሰጪነት ሚና ያዳብራል። ይህም ሁሉም ኢትዮጵያዊ ለሀገሩ በእኩል ደረጃ ባለቤት መሆኑን ለማረጋገጥ ያግዛል። ይህንን መልእክት ያስተላለፈው የኢትዮጵያ ሀገራዊ ምክክር ኮሚሽን ነው። በሞሮኮ የ27 ዓመት ሴኔጋላዊ ወጣት ትላንትና ምሽት በቢላዋ ጥቃት መገደሉ ተሰማ። ይህ ግድያ በሞሮኮና በሴኔጋል መካከል ያለውን ዲፕሎማሲያዊና ስፖርታዊ ግንኙነት ወደ ከባድ ውጥረት ውስጥም ከቶታል። እንደ ሴኔጋል መገናኛ ብዙሃን ዘገባ ጥቃቱ የተፈጸመው ሞሮኮ በአፍሪካ ዋንጫ በሴኔጋል መሸነፏን ተከትሎ በደጋፊዎች መካከል ከፍተኛ አለመግባባት በነገሰበት ወቅት ነው። ወጣቱ ሼክ ዲዩፍ በካዛብላንካ ጎዳናዎች ላይ በቡድን በታጠቁ ሰዎች ተከቦ በደረሰበት የስለት ጥቃት ሕይወቱ አልፏል። የሞሮኮ የጸጥታ አካላት በወንጀሉ የተጠረጠሩ ግለሰቦችን በቁጥጥር ስር ማዋላቸውም ገልጸዋል። ሆኖም የግድያው መነሻ የስፖርት ደጋፊዎች ግጭት ይሁን ወይም ዘረኝነት በሚለው ላይ ጥልቅ ምርመራ እያደረጉ መሆኑንም አስታውቋል። በሞሮኮ የሚገኘው የሴኔጋል ኤምባሲ በጉዳዩ ላይ ያለውን ስጋት ገልጾ በሀገሪቱ የሚኖሩ ዜጎቹ ከፍተኛ ጥንቃቄ እንዲያደርጉና በተለይም በምሽት እንቅስቃሴያቸው እንዲገደቡ አሳስቧል። ይህ ድርጊት በሀገሪቱ በሚገኘው አፍሪካውያን ዘንድ ከፍተኛ ቁጣን ቀስቅሷል። በማህበራዊ ሚዲያ መድረኮች ላይ ጀስቲስ ፎር ቼክ ዴፍ በሚሉ መሪ ቃል ወንጀለኞች ተገቢውን ቅጣት እንዲያገኙና በአፍሪካውያን ላይ የሚፈጸም የዘረኝነት ጥቃት እንዲቆም የሚጠይቁ ዘመቻዎች በስፋት እየተሰራጩም ይገኛሉ። ይህ ክስተት ስፖርት አንድነትን ከመፍጠር ይልቅ ለግጭትና ለጥላቻ መነሻ እንዳይሆን ስጋት የፈጠረ ሲሆን የሁለቱ ሀገራት መንግስታት ሁኔታውን ለማረጋጋት ምን እርምጃ ይወስዳሉ በሚለው በጉጉት እየተጠበቀም ይገኛል። ሩሲያ የሰይጣን አምልኮን በአክራሪነት ፈርጃ አገደች። የሩሲያ ጠቅላይ ፍርድ ቤት የሰይጣን አምልኮንና ዓለም አቀፍ የሰይጣን አምላኪዎች ንቅናቄን በአክራሪነት በመፈረጅ በመላው ሀገሪቱ ማንኛውም አይነት እንቅስቃሴ እንዳያደርጉ ሙሉ በሙሉ ማገዱን አስታውቋል። በዳኛ ኦሌግ ኔፌዶቭ የተመራውና በዝግ ችሎት የተካሄደው የፍርድ ቤት ክርክር የሰይጣን አምልኮ መርሆችንና ማናቸውን መናፍስታዊ ስርዓቶች በሕግ የታገዱ መሆናቸውን አጽንቷል።
ውሳኔውን ተከትሎ የሩሲያ አቃቢ ሕግ በሰጠው መግለጫ እርምጃው በመልካምና በክፉ መካከል ለዘመናት የሚካሄደው ትግል የተገኘ የሕግ ድል ነው ብሎታል። ይህ ውሳኔ ከመተላለፉ በፊት ላለፈው 1 ዓመት ያህል በመንግስት ባለስልጣናትና በሃይማኖት መሪዎች ዘንድ ሰፊ ቅስቀሳ ሲደረግም ቆይቷል። በተለይም የሩሲያ ኦርቶዶክስ ቤተክርስቲያን መሪ ፓትርያርክ ኪሪል የሰይጣን አምልኮ ቡድኖች ወጣቶችን እየመለመሉ ነው በሚል መንግስት እርምጃ እንዲወስድ በይፋ አሳስበውም ነበር። ዘገባዎች እንደሚያመለክቱት ይህ አዲስ እገዳ ከሰይጣን አምልኮ በተጨማሪ ሌሎች ማህበራዊ ጉዳዮችንም ያጠቃልላል። በዘመቻው ወቅት የኤልጂቢቲ ማህበረሰብ አባላት፣ ጽንስ ማስወረድን የሚደግፉ ወገኖች፣ ልጅ ላለመውለድ የሚሟገቱ ስብስቦች ከሰይጣን አምልኮ ጋር ተያይዘው ሲፈረጁም ቆይተዋል። በሌላ በኩል የሰብአዊ መብት ተሟጋቾችና የህግ ባለሙያዎች በውሳኔ ላይ ስጋታቸው እየገለጹም ይገኛሉ። ዓለም አቀፍ የሰይጣን አምላኪዎች ንቅናቄ የሚባል አንድ ወጥ ድርጅት በሌለበት ሁኔታ እንዲህ አይነት ሰፊ እገዳ መጣሉ መንግስት ባህላዊ እሴቶችን ይቃረናሉ የሚላቸውን ግለሰቦችና ቡድኖችን ለማጥቃት እንደ ሽፋን ሊጠቀምበት ይችላል የሚል ስጋትም አሳድረዋል። ይህ ውሳኔ ያስተላለፉት ዳኛ ኦሌግ ኔፌዶቭ እንደ አውሮፓውያን አቆጣጠር በ2023 በተመሳሳይ መልኩ ዓለም አቀፍ የኤልጂቢቲ ንቅናቄን በአክራሪነት ፈርጀው ማገዳቸው የሚታወስ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሩሲያ አቻቸው ቪላዲሚር ፑቲን እና ለቤላሩሱ አሌክሳንደር ሉካሼንኮ ጥሪ አቀረቡ። የጋዛን መልሶ ግንባታ በሚያስተባብረው የሰላም ጓድ ቦርድ ኦፍ ፒስ ሩሲያ እና ቤላሩስ አባል በመሆን እንዲያግዙ ጥሪ ማቅረቡን የትራምፕ አስተዳደር አስታውቋል። ጥሪውን አስመልክቶ አስተያየት የሰጡት የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ፑቲን ጉዳዩን እያጤኑት ነው ሲሉ ለመገናኛ ብዙሃን ባለሙያዎች መግለጫ ሰጥተዋል። ፑቲን ጥሪውን እንደተቀበሉ የገለጹት ፔስኮቭ በዝርዝር ጉዳዮች ላይ ውይይት እየተደረገበት እንደሆነም አክለዋል። የቤላሩስ ውጭ ጉዳይ ሚኒስቴር በበኩሉ ትራምፕ የላኩትን ደብዳቤ እንደተቀበለ ማረጋገጡን በኤክስ ገጹ ላይ አስፍሯል። ትራምፕ ጋዛን መልሶ ለመገንባት በሚል የተለያዩ ሀገራትን ለማሳተፍ ጥሪ እያደረጉ መሆኑን ተከትሎ ሩሲያና ቤላሩስ የሰላም ጓድ መስራች አባል እንዲሆኑ ፍላጎት አሳይቷል ተብሏል። ትራምፕ የጋዛን ጉዳይ በበላይነት ራሳቸው የመሩ አስፈጻሚዎች ደግሞ ማርኮ ሩቢዮና የቀድሞው የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር እንዲሆኑ ሹመት መስጠታቸውም ይታወሳል። ከትራምፕ ጋር በተፈጠረው ውጥረት ዴንማርክ ተጨማሪ ወታደሮችን ወደ ግሪንላንድ ላከች። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ራሷን በራሷ የምታስተዳድረው የዴንማርክ ግዛትን ለመቆጣጠር መዛታቸውን ተከትሎ ዴንማርክ ተጨማሪ ወታደሮችን ወደ ግሪንላንድ ልካለች። የሮያል ዴንማርክ ጦር አዛዥ ፒተር ቦይሰን ተጨባጭ አስተዋጽኦ ለማበርከት ወታደሮቹ በምዕራብ ግሪንላንድ ውስጥ በካንገርሉስ ማረፋቸው እንደተናገሩ የዴንማርክ መገናኛ ብዙሃን ዘግበዋል። የዴንማርክ የህዝብ መገናኛ ብዙሃን የሆነችው TV2 እንደዘገበው 58 የዴንማርክ ወታደሮች በአርክቲክ ግዛት አርፈዋል። 60 የሚያህሉ ሌሎች ኃይሎች ወታደሮችን ተቀላቅለው በመካሄድ ላይ ባሉ ሁለገብ ወታደራዊ ልምምዶች የተቀላቀሉ ሲሆን ይህ ዘመቻ አርክቲክ ኢንዱራንስ እየተባለም ይጠራል። የዴንማርክ መከላከያ ሚኒስቴር እና የዴንማርክ ጦር ኃይሎች አስተያየት እንዲሰጡ በጉዳይ ላይ ለቀረበላቸው ጥያቄዎች ወዲያውኑ ምላሽ ከመስጠት ተቆጥበዋል። ትናንትና ከኤምቢሲ ኒውስ ጋር ባደረጉት ቃለ ምልልስ ትራምፕ ደሴቱን በኃይል የቆጣጠሩ እንደሆነ ለቀረበላቸው ጥያቄ ምንም አስተያየት የለኝም ሲሉ መልሰዋል። ይኸው የትራምፕ አስተያየት የተሰማው ለኖርዌይ ጠቅላይ ሚኒስትር ጆናስ ጋር ስቶርር በሳምንቱ መጨረሻ በላኩት የጽሁፍ መልእክት እንደገለጹት የዘንድሮ የኖቤል የሰላም ሽልማት ካጡ በኋላ ስለ ሰላም ብቻ የማሰብ ግዴታ የለብኝም ሲሉ ተደምጠዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ